ዛሬ የተጸለየ ነው የዋለው ማለት ነው። አብርሃም ማለት ነው። ሁለቱ ሀብልም አንስቷል። ሁለቱ ሀብል ሲያነሳ ወደቀ፣ ወርቆ ያፈናቀል ማለት ነው። ይህም ደግሞ 100% አልዳንም አብርሃም ማለት ነው። እንግዲህ እንደሰማችሁት አብርሃም ጸሎት ተደርጎለት 100% ነው ፐርሰንት ለማለት ፈልጋ ነው እህቴ ፐርሰንት ብላለች። እና 100% አልዳነም እየተባለ ነው ያለው ማለት ነው። እህታችን ቡዜ ቤት ድረስ አገልጋይ አምጥታ ከሀይሚ ከጋሽዬ ከእትዬ ጋር አገልጋይ አምጥቶ ጸሎት ተደርጎበት አብርሃም ሁለቱንም ሀብሉ አንገቱ ላይ ሲወልቅ ራሱንም ስቶ እንደወደቀ እህታችን ተናግራለች። እኔም የሰማሁት ነገር አለ። በደንብ አድርጌ ልነግራችሁ መጥቻለሁ። ዛሬስ ልቤ ተሰብሯል በእውነቱ ማለት ነው። እኔ ሙሉ ለሙሉ ይድናል ብዬ ነበር ያሰብኩት፣ ግን እንደሰማችሁት 100% አልዳነም እንደተባለ ነው። ስንት ፐርሰንት እንደሆነ ግራ ገብቶኛል። ነገር ግን ሁለቱንም አንገቱ ላይ ሀብሉ ሲወጣ ፌንት እንደነቀለ እና ሌላም ሌላ ነገር አለ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ትላንትና ሩታዬ እንጋባለን ብላኛለች እያለ ነበረ አብርሃም ማለት ነው። ስለ እሱም ጉዳይ አንዳንድ ነገር ልል እፈልጋለሁ። አይዞ ቀለምዬ ለራሴ ላጽናና እንጂ ስለ እሱም አንዳንድ ነገር ስለምል እስከ መጨረሻው ከኔ ጋር ሆኖ። ታዲያ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እንዴ ምን አመጣው ቀለሟ እንዶ እያለቀሽ ሰብስክራይብ እና ላይክ ባትለምኝ ምን አለ ይሁን፣ ግድ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። በእውነቱ ዛሬ እንባ በእንባ ሆኜ ነው የመጣሁት። እንደው እኮ ሰላምታ መስጠት ራሱ አቃተኝ እኮ እናንተዋ። እንደ እህቶቻችን ሀይሚ መልስ ሰጥታቸዋለች። እንዶ ደውለው እንደሰማችሁ ደውለው ኢትዮጵያ ደውለው እህቶቻችን የማዳን ቅመሞች የማዳም አምቡላንሶች ስደት ላይ የሚኖሩት ስለ አብርሃም ጉዳይ እጅግ በጣም ስላሳሰባቸው እንደሰማችሁትና ደውለው ሀይሚ ቅመሟ መልስ መልሳልናለች ብለዋል ማለት ነው። እንግዲህ ቡዜ አዲስ አበባ ቡዜ አገልጋይ ዮናታን ነው ወይስ እዩ ጩፋ ነው? እሱ ግን አልገባኝ፣ አላወቅኩኝም። እዩ ጩፋ ይሁን ዮናታ ይሁን እኔ እንጂ አላወቅኩም። ብቻ ፓስተር ቤት ድረስ አምጥታ ተጸልዮበት ዛሬ ትላንትና ማለት ነው ትላንትና ሲጸለይበት ነው ባል እና አንዴ ታለቅሻለሽ፣ አንዴ ትስቂያለሽ። ምን ነው ቀለሟ እናቴ። እና ትላንትና ሲጸለይበት ውሎ ከዛ በኋላ እንትና መስቀሉ አወጣችለት አሉ ሀይሚ ቅመሟ። መስቀሉ ከአንገቱ ስታወጣለት ጭራሽ ፌንት ነቅሎ ልክ ውሽሚት እንደወደቀች እሱም ወደቀ አሉ። ከዛ በኋላ በቤተሰብ በሽምግልና ይያዝ ሲባል እምቢ ያሉ አሉ። ግን እነማን ናቸው እምቢ ያሉት? ይሄ ነገር አላጣራሁም። እንዶ ሳላጣራ ዝም ብዬ እንዶ በመምጣት ያሳዝናለሁ። በደፈናው ነው እህቶቻችን የተናገሩ። እነማን ናቸው? እነ ኤፍሬም ናቸው ወይስ እነ ሩታ ናቸው ይሄ ነገር እምቢ ያሉት ማለት ነው? እና ቤተሰብ ጸሎት ተጸልዩ ታላሉ ትላንትና። እኔ ልንገራችሁ ከምደብቃችሁ ልንገራችሁ ብዬ ነው። ተጸልዩበት ወደ ራሱ 100% አልዳንም ማለት ግራ እንዳትጋቡ ብዬ ነው እህታችን ያለችው። እኔም ራሱ በውስጤ በአንጀቴ በልቤ በኩላሊቴ ጸርጾ ገባ ወደ ውስጥ ማለት ይሄ ፐርሰንት የሚለውን ነገር ውስጤ ላይ ቀረ ማለት ነው። እና ይሄ ፐርሰንት የሚለውን ወደ ፐርሰንት እንገባለን ማለት ነው። እና 100% ጋሽ አሸብር አልዳነም ይቀረዋል። ማናት ሄርሜላ ግን ከጎኑ ቆማለው እኔ መቼም ቢሆን አልተውም እያለች ትገኛለች። አዎ ትገኛለች ማለት ነው። እንግዲህ
ማናት ሀይምዬ ግን እውነቴን ነው የምላችሁ ሀይምዬ ቅመሟ የብሩክ ቅምጥል ማለት ነው። አብርሃም ፌንት ነቅሎ ሲወድቅ ደንግጣ ሮጠች እያሉ ይገኛሉ እህቶቻችን የማዳም አምቡላንሶች። ያው ኢንፎርሜሽኑ ቢቢሲው በእነሱ በኩል ነው። ምክንያቱም ታውቃላችሁ 24 ሰዓት ነው ወደ እነሱ የሚደውሉት ማለት ነው። 24 ሰዓት ማለት ነው። ወይኔ እኔ እናንተ ባያደርገኝ ምን አለበት? እንደው እናንተን ቢያደርገኝ ማለት ነው። እንዲሁ ማሰብ አቁማችሁ አይደለም ዩቲዩበሮች ጋር እያንዳንዱ እየደወላችሁ በዚህ ወጣ በዚህ ገባ። አንዷ ወደ ጸበል ቢሄድ እኮ ይሻለው ነበር ትላለች። አንዷ ደግሞ አልሐምዱሊላ እንኳንም ይሄ ብቻ ይሄን አክልን ከተሻለው እስከ መጨረሻው ይሻለዋል ችግር የለውም ትላለች። አቤት 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 አቤት! በጣም ነው እንዴ ማሰብ የተሳናችሁ እናንተ ልጆች። አሁን ከእናንተ ተደምሬ እኔም ራሱ እኮ ፕላስ ተብዬ ወይም ደግሞ መደመር ተብዬ እኮ አረብ ሀገር ሴት መባሌ ነው የማያሳዝነኝ ማለት ነው። ይሄ ራሱን የቻለ ያስለቅሳል በእውነቱ ማለት ነው። እና ቤተሰብ እንደሰማችሁት ነው። እኔ ግን ማለት ነው ቤተሰብ ይሄ ኢንፎርሜሽን የወጣው ያለ ምክንያት አይደለም። እንግዲህ ይሄን ብለው እንደሚመጡ ነው የተሰማኝ ማለት ነው። ቤተሰብ ታያላችሁ እንግዲህ ጋሽ አሸብር በአንገቴ ላይ ባደረግኩት ሀብል አሰርተውብኝ ነው ብለው ቪዲዮ ሰርቶ ይመጣል። ታያላችሁ፣ ሰርቶ ይመጣል። ዛሬ ባይመጣ እንኳ ነገ ከነገ ወደ ይመጣል። ዛሬ እንኳ የሚመጡት ውሽሚት እንግዲህ ወድቃ ነበረ። ወደቀች እያሉ እየተሯሯጡ ነበረ። በሷ ቪዲዮ ሊመጡ ይችላል። ነገ ግን ከነገ ወደ ራሴ ተመለስኩ ብሎ ኤፍሬምና ሩታ በሀብሉ ላይ አሰርተውበታል ብሎ ጋሽ አሸብር መምጣቱን አይቀርም። እንግዲህ ምን ብላለች ቀለሟ ትሉኛላችሁ? ጠብቁ። ይሄን ብሎ ነው የሚመጣው። እኔ ግን ይሄ ብሎ ከመጣ ግን የእውነቴን ነው የምላችሁ፣ እውነት ይሄን ነገር ይሄ ካራክተር ተቀብላው ከመጣች ሩታ በቃ ሞታለች ማለት ነው። በቁማ ሞታለች ማለት ነው። እውነቴን ነው የምላችሁ። ይህን አምናበት ተቀብላ ከነሱ ጋር ይሄ ድራማ ከሰራችው አበቃላት ማለት ነው ሩታ ማለት ነው። እርግጠኛ ነኝ። ግን ይህን ኢንፎርሜሽን ያወጡት ደውለው ልጆች እንደዚህ አይነት ኢንፎርሜሽን የተሰጣቸው ይህን ካራክተር ሊሰሩበት ነው። ምክንያቱም እያንዳንዱ ፈዟል፣ ተሰርቶበታል፣ እንደዚህ ጥንቁልና እንደዚህ ተደርጎበታል ስለተባሉ እነሱ ደግሞ የተባለ ነገር ነው ቪዲዮ የሚሰሩት ማለት ነው። እኔ ግን በዚህ ነገር ከተስማማች ሩታ ግን ለዘላለሟ የምትጠላበት ነገር ነው ያደረገችው ብዬ ነው መወስነው ማለት ነው። ለማንኛውም ሩታ ግን በዚህ ካራክተር እባክሽ እንዳትሰሪ፣ ይህን ስሪ ካሉሽ አልፈልግም ብለሽ ቪዲዮ አቋርጠሽ መውጣት ነው ያለብሽ። መቼም አብርሃም ያለሽ ነገር በሙሉ እሺ እንደምትይ አውቃለሁ። እሺ እንደምትይ ማለት ነው። እውነቴን ነው የምላችሁ። ሁላቸውንም ያው በሷ ስለሆነ መስራት የሚፈልጉት እነ ቡዜም እነ ኤፍሬምም ሁላቸውንም ይሄ የተባለውን እንስራበት ነው የሚሏት ማለት ነው። ሩታ እርግጠኛ ነኝ እሺ ትላቸዋለች። እባክሽ ሩታ ጋር የምትደውሉ ካላችሁ እባካችሁ አስጠንቅቋት፣ በዚህ ነገር ቪዲዮ እንዳትሰራበት ማለት ነው። እውነት ተመልካች በሙሉ ዘላለም እንዲጠላት ነው ያደረገችው ማለት ነው። ይሄን ካራክተር ተቀብላ ከሰራች ማለት ነው። ለማንኛውም ቅመሞችዬ መልካም የመንጫጫት ጊዜ ይሁንላችሁ። ገንዘባችሁ በካርድ ከምትጨርሱ አስቡ፣ አስታውሉ፣ ወደ ራሳችሁ ተመለሱ። መቼም ቢሆን መቼም አስረግጬ የምነግራችሁ አብርሃም ምንም አልሆነም፣ ካራክተር ነው እየሰራ ያለው። እኝኝ አትበሉብን። ቡዜ ፓስተሮች አመጣች፣ አልጸለየችበት፣ ሀይሚ ደንግጣ ወጣች ምናምን። ይሄ እናንተ የሚያስሩበት መንገድ ነው። ለማንኛውም እናንተ ለማይገባችሁ ነገር በድንጋይ ለውሃ እንደ መጥፋት ስለሆነ ምን አደከመኝ። እንግዲህ መልካም የመንጫጫት ጊዜ ይሆንላችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ባይ